ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ተከታታዮች ለሰዓቱ ብታደምጧቸው ብለን ከመራረጥንላችሁ መረጃዎች መካከል አርዕስቶቹን በማስተዋወቅ እንጀምር። በኬንያ የተለያዩ ግዛቶች የተካሄደው ተቃውሞ የመፈንቅለ መንግስት ሙከራ እንደሆነ የአገሪቱ ውስጥ ጉዳይ ሚኒስተር ገለጹ። አሜሪካ በኢራን ላይ በፈጸመችው ጥቃት ምንም ያተረፈችው ነገር የለም ሲሉ የኢራን ጠቅላይ መሪ የሆኑት አያቶላህ አሊ ኻሜኒ ገለጹ። ፕሬዝዳንት ዶናልድ ትራምፕ የጠቅላይ ሚኒስትር ቤንያሚን ኔታንያሁ የሙስና ክስ ተቋርጦ ምህረት እንዲደረግላቸው እስራኤልን ጠየቁ። ውድ ቤተሰቦቻችን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም አዳዲስ መረጃዎች እንደተለቀቁ ይደርሷችሁ ዘንድ የደውል ምልክቷን መጫናችሁንም አትዘንጉ። በቀጥታ ወደ ዝርዝሮቹ አለፍን፣ አብረን እንከታተለው። የኬንያው የተቃውሞ ሰልፍ የመፈንቅለ መንግስት ሙከራ እንደሆነ የአገሪቱ ውስጥ ጉዳይ ሚኒስተር ተናገሩ። የኬንያው የአገር ውስጥ ጉዳይ ሚኒስተር ረቡዕ ማለትም ሰኔ 18 2017 በመላው አገሪቱ የተካሄደው ተቃውሞ ሰላማዊ መስሎ የታየ የሽብር ተግባርና የመንግስት ለውጥ ለማድረግ የተደረገ ህገ መንግስታዊ ሙከራ ነው አሉ። ሚኒስትሩ ቢያንስ 10 ሰዎች በተገደሉበት ተቃውሞ ፖሊስ ከፍተኛ ኃይል ተጠቅሟል መባሉንም አስተባብለዋል። ኪፕቹምባ ሙርኮሜን የጸጥታ ተቋማት ከፍተኛ የሆነ ትንኮሳ ቢገጥማቸውም ላሳዩት አስደናቂ ትዕግስትና የተካሄደውን የመፈንቅለ መንግስት ሙከራ በማክሸፍ ላደረጉት እገዛ አመስግነዋል። ረቡዕ ዕለት በተካሄደው ተቃውሞ ከተገደሉት 10 ሰዎች በተጨማሪ 300 የፖሊስ አባላትን ጨምሮ ከ400 በላይ ሰዎች ጉዳት እንደደረሰባቸው ሚኒስትሩ ገልጸዋል። በሰላማዊ ተቃውሞ ስም የተካሄዱትን ጥቃቶች፣ ዘረፋዎች፣ ወሲባዊ ጥቃቶች እንዲሁም ውድመት የተፈጸመበት ጭካኔ የተሞላበት ወንጀልንም እናወግዛለን ሲሉ ተናግረዋል። ቁልፍ የመንግስት ተቋማት እና ቢሮዎችንም በተቃውሞ ኢላማ መደረጋቸውን የገለጹት ሚኒስትሩ 9 ፖሊስ ጣቢያዎች ላይ ጥቃት መፈጸሙንና ከነዚህም ውስጥ 5ቱን ሰብሮ በመግባት 5 የጦር መሳሪያዎች መሰረቃቸውን ገልጸዋል። ከዚህም በተጨማሪ ንብረትነታቸው የፖሊስ የመንግስትና የሰላማዊ ሰው የሆኑ በርካታ ተሽከርካሪዎች መውደማቸውን ሚኒስትሩ ገልጸዋል። ሙርኮሜ አክለውም በተቃውሞ በትክክል የደረሰው ጉዳትና የጥቃቱ ሁኔታ ለማወቅ ምርመራው እንደቀጠለ ነው ብለዋል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በተቃውሞ የተገደሉ ሰዎች ቁጥር 16 መሆናቸውን የገለጸ ሲሆን ሁሉም የተገደሉት በጥይት ተመተው መሆኑንም ገልጿል። ከተገደሉት መካከል በሙኩሩ ነዋሪ የነበረው የ19 ዓመቱ ዴቪድ ምዋንጊ ይገኝበታል። የወጣቱ እናት ለቢቢሲ እንደገለጸችው ዴቪድ የተገደለው በተቃውሞ ተሳትፎ ሳይሆን ታናሽ ወንድሙን ከትምህርት ቤት ለማምጣት በሄደበት ነው ብላለች። ሪቻል ኒያምቡራ ልጇ ጭንቅላቱ በጥይት ተመቶ መሞቱን በእንባ ተሞልታ ገልጻለች። ስቃይ ውስጥ ነው ያለሁትም ስትል ገልጻለች። ዴቪድ መካኒክ ለመሆን ወደ ኮሌጅ ለመግባት ተስፋ አድርጎ ነበር። የመጀመሪያ ልጄ ነው፣ ረዳቴም ነበረ። ውሃ መቅዳት አሊያም የሆነ ነገር ስፈልግ የምልከው እሱን ነበር። ስኳር ድንች እየሸጥኩ ነው የምተዳደረው። የያዝኩት ሲያልቅብኝ የምልከው እሱን ነበር ብላለች። ሌላኛው የ17 ዓመቱ ታዳጊ ተማሪ ዴኒስ ኒጂጉናም ከዋና ከተማዋ ናይሮቢ ሰሜን ምዕራብ 170 ኪሎ ሜትር በምትርቀው ሞሎ ውስጥ ተተኩሶ ተገድሏል። የታዳጊው እናት ጀስቲና ጋቶኒ በተቃውሞ ውስጥ ሆኖ ይሁን ተባራሪ ጥይት መቶት አላውቅም፣ ነገር ግን በጥይት መመታቱን መውደቁንና እዚያም መሞቱን ሰምቻለሁ ብላለች። ልጄ ገና ሕፃን ነበር። የሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ነበር። ህልሞች ነበሩት። እኔም በእርሱ ላይ ተስፋ ነበረኝ። ሆስፒታል ሄጄ አስክሬኑን ለማየት አቅም የለኝም ብላለች። ተቃውሞ የተካሄደው ባለፈው ዓመት የተካሄደውን ጸረ መንግስት ተቃውሞ አንደኛ ዓመት ለማክበር ነበር። ለዚህም ረቡዕ ዕለት በሺዎች የሚቆጠሩ ሰዎች በፕሬዝዳንት ዊሊያም ሩቶ መንግስት ላይ ያላቸውን ቁጣ ለመግለጽና የፖሊስ ጭካኔ እንዲያከትም ለመጠየቅ አደባባይ ወጥተዋል። በርካታ ተቃዋሚዎች ሩቶ ስልጣኑን ሊለቅ ይገባል ሲሉ ድምጻቸውን ያሰሙ ሲሆን የሰላማዊ ተቃውሞ ምልክት የሆነው የዛፍ ዝንጣፊን በመያዝ በአገዛዙ ላይ ያላቸውን ተቃውሞ አሳይተዋል።
መንግስት ተቃውሞ በቴሌቪዥን እና በሬዲዮ በቀጥታ እንዳይሰራጭ አድርጎ የነበረ ቢሆንም የናይሮቢ ከፍተኛ ፍርድ ቤት እገዳውን በመቀልበሱ እገዳው ተነስቷል። የመብት ተቆርቋሪ ቡድኖችም ፖሊስ እና መንግስት የወሰዱትን እርምጃ አውግዘዋል። የኬንያ የህግ ማህበረሰብ የጸጥታ ኃይሎች ያሳዩት አላስፈላጊ እብሪትና ጭካኔ ነበር ሲሉ ይህም ወደ አላስፈላጊ የህይወት መጥፋት መርቷል ብለዋል። የሰብአዊ ተሟጋች ቡድኑ ረቡዕ ዕለት 3 የፖሊስ መኮንኖች መጎዳታቸውን መግለጹም ይታወሳል። በቀጣይ መረጃ አሜሪካ በኢራን ላይ በፈጸመችው ጥቃት ምንም ያተረፈችው ነገር የለም ሲሉ የኢራኑ ጠቅላይ መሪ የሆኑት አያቶላህ አሊ ኻሚኒ ገለጹ። የኢራን ጠቅላይ መሪ የሆኑት አያቶላህ አሊ ኻሚኒ አሜሪካ በኢራን የኒኩለር ይዞታዎች ላይ በፈጸመችው ጥቃት ምንም ያተረፈችው ነገር የለም ሲሉ ተናገሩ። ኻሚኒ ከእስራኤል ጋር ግጭት ከቆመ በኋላ በሰጡት የመጀመሪያ መግለጫቸው የአሜሪካ ጥቃት የኢራንን የኒኩለር መርሃ ግብር ለማደናቀፍ ያቀደውን ስኬት ሊያሳካ አልቻለም በማለት ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አገራቸው የፈጸመችው ጥቃት የኢራንን የኒኩለር ይዞታዎች ሙሉ በሙሉ ያወደመ ነው ቢሉም አያቶላህ ይህንን ማጋነን ሲሉ አጣጥለውታል። ጠቅላይ መሪው ጨምረውም አገራቸው በኳታር የአሜሪካ ጦር ሰፈር ላይ የፈጸመችው አጸፋ ከፍተኛ ምት ሲሉ ነው የጠሩት። አሜሪካ በበኩሏ ጥቃቱ የኢራንን የኒኩለር መርሃ ግብር ያንኮታኮተ ነው በሚለው አቋሟ እንደጸናች ናት። የአሜሪካው መከላከያ ሚኒስትር ፒት ሄግሴት በአገራቸውና በእስራኤል የተሰበሰቡ የደህንነት መረጃዎች እንደሚያሳዩት ከሆነ የኒኩለር መርሃ ግብሩ በእጅጉ መጎዳቱና ለዓመታት ወደኋላ እንዲመለስ ያደረገ መሆኑን ገልጸዋል። አሜሪካ በኢራን ላይ የፈጸመችው ጥቃት የኒኩለር ማብለያ ይዞታዎቿን እንዳላወደመ ሾልኮ የወጣው የአሜሪካ መከላከያ ማዕከል ወይም ፔንታገን የደህንነት ግምገማ ከሰሞኑ አሳይቷል። ቅድመ ግምገማው ጥቃቱ የኢራንን የኒኩለር መርሃ ግብር ምናልባትም በወራት ወደ ኋላ ሊመልሰው እንደሚችል ብቻ ነው የሚያሳየው። ትራምፕ የኢራን 3ቱ የኒኩለር ይዞታዎች ሙሉ በሙሉ መውደማቸውን በተደጋጋሚ ከመናገር በተጨማሪ ሚዲያዎች ሆን ብለው ጥቃቱን ለማሳነስ አጀንዳ ቀርጸው እየሰሩ ነው ሲሉም ወቅሰዋል። መከላከያ ሚኒስትሩ ከአገሪቱ ጠቅላይ ኢታማዦር ሹም ጀነራል ዳን ኬን ጋር በመሆን ሐሙስ ዕለት በፔንታጎን በሰጡት መግለጫ ጥቃቱን ታሪካዊ ስኬት በማለት አሞካሽተውታል። በዚህም መግለጫ በተጋጋለ ሁኔታ ከጋዜጠኞች ጋር የተመላለሱት ሚኒስትሩ ኢራን ከአሜሪካ ጥቃት በፊት የበለጸገ የዩራኒየም ክምችቷን ከመሬት በታች ከሚገኘው የፎርዶ የኒኩለር ጣቢያ ወደ ሌላ ስፍራ አዛውራለች የሚለውን ሪፖርት አጣጥለዋል። ለሳምንታት ያህል ከህዝብ እይታ ርቀው የነበሩት ኻሚኒ ትላንት የሰጡት መግለጫ ጠቅላይ መሪው የት ናቸው የሚለውን መላምት ማክተሚያ አድርጎታል። ኻሚኒ በመጠለያ ውስጥ እንደቆዩና ግንኙነታቸውን ገድበው ነበር የተባለ ሲሆን የትናንትናውን መግለጫ ከየት ሆነው እንደሰጡም የተገለጸ ነገር የለም። ሆኖም ከፍተኛ የአገሪቱ ባለስልጣን ጠቅላይ መሪው ደህንነቱ የተጠበቀ ቦታ ላይ መሆናቸውን ከዚህ ቀደም ተናግረው ነበር። ጠቅላይ መሪው ኻሚኒ በአገራቸው ላይ ድጋሚ ጥቃት ከተሰነዘረ በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት ከመፈጸም ወደኋላ እንደማይሉ ተናግረዋል። ጠቅላይ መሪው አገራቸው በእስራኤልና በአሜሪካ ላይ ድል ተቀዳጅተናል በማለት ለህዝባቸው እንኳን ደስ ያላችሁ ብለዋል። ኻሚኒ ትራምፕ ጥቃቱን ባልተለመደ መልኩ አጋናው አቅርበውታል። ነገር ግን ያከናወኑት ምንም ነገር የለም፣ ዓላማቸውን አላሳኩም በማለት አጣጥለውታል። ዋይት ሃውስ ኢራንን ወደ ድርድር ጠረጴዛው ለመመለስ ለሰላማዊ አገልግሎት የሚውል ያልበለጸገ የኒኩለር ፕሮግራም የገንዘብ ድጋፍን ማመቻቸት ጨምሮ የተለያዩ አማራጮችን እያጤነ መሆኑን የቢቢሲ የአሜሪካው አጋር ሲቢኤስ ዘግቧል። ነገር ግን የኢራን የውጭ ጉዳይ ሚኒስትር ከአሜሪካ ጋር የታቀደ ምንም አይነት ውይይት እንደሌለ ሐሙስ ዕለት ለኢራን መንግስታዊ ቴሌቪዥን ተናግረዋል። በቀጣይ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጠቅላይ ሚኒስትር ቤንያሚን ኔታንያሁ የሙስና ክስ ተቋርጦ ምህረት እንዲደረግላቸው ጠየቁ። ዶናልድ ትራምፕ በሙስና የተከሰሱት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ክሳቸው ውድቅ ተደርጎ ምህረት እንዲደረግላቸው ለእስራኤል ጥሪ ያቀረቡ። ትራምፕ እስራኤል ከኢራን ጋር በነበራት ግጭት አገራቸው ጣልቃ በመግባት እንዳዳነቻቸው ገልጸው አሁን ደግሞ ኔታንያሁን እናድናለን ሲሉ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ አስፍረዋል። የእስራኤሉ ጠቅላይ ሚኒስትር
ሚኒስትር ቤንያሚን ኔታንያሁ በጉቦ በማጭበርበርና እምነትን በመጣስ የተመሰረተባቸው ክስ የፍርድ ሂደት 5 ዓመታትን አስቆጥሯል። ጠቅላይ ሚኒስትሩ የቀረቡባቸው ክሶችን በማስተባበል ላይ ነው የሚገኙት። ኔታንያሁ በበኩላቸው ትራምፕ ለእኔ ላደረክልኝ ድጋፍ እንዲሁም ለእስራኤል ላደረከው ታላቅ እገዛ እናመሰግናለን ሲሉ የምስጋና መልእክታቸውን አስተላልፈዋል። የእስራኤል ዋና ተቃዋሚ መሪ ያየር ላፒድ ትራምፕን በመተቸት በነጻ ሀገር ህጋዊ ሂደት ውስጥ ጣልቃ መግባት የለባቸውም የሚል ምላሽ ሰጥተዋል። ትራምፕ ይህንን ጥሪ ያቀረቡት 12 ቀናት ያስቆጠረውን የእስራኤልና ኢራን ግጭት ተኩስ አቁም ስምምነት እስራኤል ጥሳ ጥቃት ፈጽማለች ሲሉ ቁጣ ከሰነዘሩ ከቀናት በኋላ ነው። ኔታንያሁ ትራምፕ የኢራንን የኒኩለር ይዞታዎች በቦምብ ለመምታት ያሳለፉት ውሳኔ ቆራጥ እርምጃ በሚል ቃል ነበር ባለፈው እሁድ በተደጋጋሚ ያወደሱት። ትራምፕ የረጅም ጊዜ አጋራቸውን ለእስራኤል ብዙ የሰሩ ጀግና እንዲሁም ተዋጊ በሚሉ ቃላት በማህበራዊ ሚዲያቸው አቆለጳጵሰዋቸዋል። ኔታንያሁ በመጪው ሰኞ ፍርድ ቤት እንደሚቀርቡ ተረድቻለሁ ያሉት ትራምፕ የፍርድ ሂደቱ በአስቸኳይ እንዲሰረዝ ወይም ምህረት ሊደረግላቸው እንደሚገባ አጽንኦት ሰጥተዋል። ቤንያሚን ኔታንያሁ የፍርድ ሂደታቸው ከተጀመረ ጀምሮ በርካታ ጊዜያት ፍርድ ቤት ቀርበዋል። የአሜሪካው መሪ በእስራኤል አቻቸው ላይ የቀረበውን ክስ ሆን ተብሎ የሚፈጸም ማሳደድ በሚል ፈርጀው እንዲህ አይነት የፍትህ መዛባት ሊፈቀድ አይገባም ብለዋል። ትራምፕ ከኔ ጋር በስምምነት መስራት የሚችል ከሱ የተሻለ ማንም የማውቀው ሰው የለም ብለው ለአቻቸው ኔታንያሁ ወግነው ተናግረዋል። የእስራኤሉ ጠቅላይ ሚኒስትር በምላሹ የጋራ ጠላቶቻችንን ለማሸነፍ፣ ታጋቾችን ነፃ ለማውጣት እንዲሁም ሰላም በቀጠናው ለማስፈን በጋራ መስራታችንን እንቀጥላለን ብለዋል። ሆኖም ተቃዋሚው ያየር ላፒድ ትራምፕ እየሞከሩ ያሉት ጣልቃ ገብነት የተሰላ እርምጃ ሊሆን እንደሚችል ጠቁመዋል። ኔታንያሁ የታጋቾች ስምምነት ላይ እንዲደረስ ጫና በማድረግ የጋዛ ጦርነት ለመቋጨትና በምላሹ ትራምፕ ይህንን ሽልማት ሊሰጡት ነው ሲሉ ያየር ላፒድ ይኔት ለተሰኘው የእስራኤል ድረገጽ ተናግረዋል። የኔታንያሁ የፍርድ ሂደት የጋዛ ጦርነት ከተጀመረ በኋላ ቢቀጥልም መዘግየቶች መከሰታቸው አልቀረም። ኔታንያሁ በጋዛ ያለው ጦርነት እንዲራዘም የሚፈልጉበት ዋነኛ ምክንያት ምርጫው እንዲዘገይና የፍርድ ሂደቱም ከመጠናቀቅ ለማደናቀፍ እንደሆነ አንዳንድ አስተያየት ሰጪዎች ይናገራሉ። ውድ የቻናላችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃ የተከታተላችሁትን ይመስል ነበረ። ከሰዓታት በኋላ በሌሎች መረጃዎች ደግመን እስክንገናኝ ቸር ያሰማን።